በተለያዩ ዘርፎች ሙስሊሙን ማህበረሰብ ሲያገለግሉ የቆዩ ተቋማትና ግለሰቦችን ለመሸለምና እውቅና ለመስጠት ተዘጋጅቻለሁ ብለው እንግዲህ መተዋል። ኢትዮጵያ ሙስሊም አዋርድ እንተዋወቃቸዋለን። ከነሱ ጋር ጥቂት ሀሳብ እናነሳለን። አብራችሁን ሆኑ። ሰላም አለይኩም። ወአለይኩም ሰላም። እንዴት አላችሁ? ሰላም ነው። እንዴት ቆየ? አለን አልሐምዱሊላህ። ስለመጣ ስለተገናኘን በጣም ደስ ብሎኛል። ካንተም ጋር ደግሞ ከተቋማችሁም ጋር እንተዋወቅ። ኢትዮጵያ ሙስሊም አዋርድ ማን ነው ኢኒሺዬቲቭን ወስዶ እያዘጋጀ ያለው? በማን ኮንትሮል ውስጥ ነው ያለው? እንስማስ። በጣም ጥሩ። እኔ ሐሰን አብራር እባላለሁ። ጋዜጠኛ ነኝ። ላለፉት 8 ዓመታት ፋና ቴሌቪዥን ላይ እየሰራሁ እገኛለሁ። እኔ ብቻ አይደለሁም፣ ከዛ ባልደረቦች ያሉ ይሄን ፕሮግራም አብረን የምናዘጋጃቸው። በዋናነት አዳዲስ መልቲሚዲያ ፕሮዳክሽን ይባላል ኢቨንቱን እያስተናገደ የሚገኘው። እዛ ኢቨንት ውስጥ በጣም ብዙ ሚዲያ ላይ ሲሰሩ የነበሩ የተለያዩ ተቋማት ላይ ሲሰሩ የነበሩ በትምህርትም በዝግጅትም ጥሩ ልምድ የነበራቸው ልጆች ወጣቶች የተካተቱበት ቲም ነው ያለው። ምናልባት እኔ ከነሱ መካከል አንዱ ሆኜ ነው ዛሬ ሚንበር ጋር የተገናኘ ነው። አዳዲስ መልቲሚዲያ የተለያዩ የማስታወቂያ ስራዎችን፣ የፊልም ስራዎችን፣ የኢቨንት ስራዎችን ሲሰራ የነበረ ተቋም ነው። አሁን ደግሞ በዋናነት በዚህ ዓመት የኢትዮጵያ ሙስሊም አዋርድ ብለን ከጥቅምት ጀምረን እንግዲህ እንቅስቃሴ ጀምረናል። ወደኋላ ከሄድን ብዙ ሲታሰብበት የነበረ ጉዳይ ነው። ዋናው ግን አዳዲስ መልቲሚዲያ ፕሮዳክሽን አለ። በአጋርነት ኮማንደር ሚዲያ እና ኮሚኒኬሽን በትብብር ይህንን ዝግጅት ያዘጋጁታል ማለት ነው። ኢኒሺዬቲቭን እንዴት መውሰድ አሰባችሁ? ላይክ ሀገራዊ ጉዳይ ነው። የኢትዮጵያ ሙስሊም ስትል ጠቅላላ እንደ ኢትዮጵያ ነው የተዘጋጀው እና ፍቃድ ከማን አገኛችሁ? ኢኒሺዬቲቭን እንዴት መውሰድ ፈለጋችሁ? እስከዛሬ ስለምን አልተዘጋጀም? ከስያሜው ጀምሮ በጣም በርካታ ማህበረሰቦች ስለ አስፈላጊነቱም ጥያቄ ሲያነሱ እየሰማን ያለ ነው እና ምን መልሳላችሁ በዚህ ጉዳይ? በክፍተት ደረጃ እንግዲህ ሜንስትሪሙ ላይ ወይም ሴኩላር መንደሩ ላይ በደንብ እንመለከታቸው ኢቨንቶች አሉ። ብዙ የአዋርድ ዝግጅቶችን እንመለከታለን። ብዙ ጊዜ ግን ኢንክሉሲቭ ነው ለማለት ይቸግራል። ወይም አካታች ሆነው ብዙ የሙስሊሙ ማህበረሰብ የሚሳተፉባቸው ጉዳዮች ላይ እነዛ አዋርዶች እውቅና ይሰጣሉ የሚለው ነገር ብዙ ስላልነበረ የተሞከረው አሉ እውቅና ለመስጠት ጥቂት ዘርፎች ተመርጠው ምናልባት 5-3 እያልን እነዛ ስራዎች ሲሰሩ የነበረባቸው በደንብ እናስታውሳለን። በሰፊው ግን እንደ አዋርድ ሙስሊሙን በጣም በሀገር አቀፍ ደረጃ አካታች ሆኖ ትልቅ ኢቨንት አለ ብለን ስላላሰብን የመጀመሪያው ጉዳይ እሱን ጋፕን የተመለከትነው ብለን ነው የምናስበው እኛ። እንዳልኩሽ ሴኩላር ሚዲያው ላይ ስላልነበረ ሌሎች ካልሰሩት እኛ መስራት አለብን፣ ሌሎች ካልተሳተፉበት እኛ መሳተፍ አለብን። እሱን ማሳየት ደግሞ በጣም ተገቢ ነው የሚለው ኢኒሺዬቲቭ ነው የመጀመሪያ ጉዳይ የነበረውና እሱን ትንሽ ለማውራት ሞከርን። ከባልደረቦቼ ጋርም ከተለያዩ ሰዎች ጋርም ለማማከር ሞከርን። ከዛ እንዴት እንስራው የሚለው ሐሳብ ሲመጣ እንግዲህ ቢያንስ በጣም ወሳኝ የሚባሉትን ሙስሊሙ ማህበረሰብ የሚሳተፍባቸውን ዘርፎች ለመለየት እንሞክር ተባብለን ከ50 በላይ ዘርፎችን ነው መጀመሪያ ሊስት አውት ያደረግነው። እነዛ 50 ዘርፎች በተለያየ ተቋም ውስጥ ግለሰቦቹ የሚሳተፉባቸው የተለያዩ ስራዎች የሚሰሩባቸው ዘርፎች ናቸው የነበሩት። ግን ደግሞ በ50 ዘርፍ ውድድር ወይም አዋርድ አይዘጋጅም በጣም አስቸጋሪ ስለሚሆንና የመጀመሪያም ስለሚሆን 2018 ላይ እንጀምረው ስንል ትንሽ ማጥበብ አስፈላጊ ነበረ። ስለዚህ ትኩረታችን ምን ላይ እናድርግ የሚለውን ስራ ለመስራት ሞከርን። እኛ የሚቀርቡን ጉዳዮች አሉ። እኔም ከኔ ጋር አብረው ያሉትም ወጣቶች ሚዲያው ላይ የነበሩት ናቸው ብዙዎቹ። የፊልሙ የማስታወቂያ ኢቨንቱ ስራ ላይ የነበሩት ናቸው። ስለዚህ ለእኛ የሚቀርቡ ጉዳዮችን ስንል ሚዲያ አካባቢ ብናተኩር፣ የአርቱ አካባቢ ብናተኩር ትንሽ ነገሩን ለመስራት ይቀለናል የሚል ሀሳብ ስለነበረ ትንሽ የመጀመሪያ ዓመት ላይ እሱ ላይ ትኩረት እናድርግ ብለን የሚዲያ ዘርፉን ሜንስትሪሙንም የዲጂታል ሚዲያዎቹንም የፌስቡክን፣ ቲክቶክን፣ ዩቲዩብን ጨምሮ እነሱን ለማሰብ ሞከርን። እነሱን ዘርፎች ያዝን። ከዛ ድርሰቱ ጋርም ለመሄድ ሞከርን። የጥበብ ስራዎች ብዙ የሚሰሩባቸው ዘርፎች ስለሆኑ የግጥም ስራዎችን ለማሰብ ሞከርን። ከቱሪዝም አንጻር ደግሞ ሀላል ቱሪዝም ላይ የሚሳተፉ የሀገር ውስጥም የውጭም ተቋምም ግለሰቦችንም ለማየት ሞከርን። ከዛ የነሺዳ ስራዎች አሉ። እነዚህን ዘርፎች አካተን የመጀመሪያውን ዓመት ብንጀምር በጣም ጥሩ ስለሚሆን በሚል ትንሽ ፍሬማችን ለማስተካከል ሞክረን በዛ ፍሬም 20 የሚደርሱ ዘርፎችን የመጀመሪያው ዓመት ላይ ቢካሄዱ ብለን እነሱ ዲሳይድ ለማድረግ ሞከርን። በዚህ ሂደት መካከል እንግዲህ የተለያዩ ተቋማትም ግለሰቦችንም ለማናገር እንሞክራለን። የሚመለከታቸው የተባሉት ተቋማት ጋር በሙሉ ሄደናል። ጥሩ ምላሽ ነው እውነት ለመናገር ያለው። ብዙዎቹ በበጎ የሚቀበሉት ናቸው። ወይም አጋዥ ለመሆን አብረው የሚሰሩ መስራት የሚፈልጉ አይነት ተቋማትም ግለሰቦችም ነው ያገኘ ነው። ኢቨንት ለማዘጋጀት እንግዲህ አዳዲስ መልቲሚዲያ አንድ ፒኤልሲ
የሆነ ኢቨንት ለመስራት ሲያስብ ከመንግስት ፍቃድ ያገኛል። በዛ መሰረት ኢቨንት ማዘጋጀት ይችላል። ስለዚህ አዳዲስ መልቲሚዲያ ፕሮዳክሽን ኢቨንቱን ለማዘጋጀት ህጋዊ ፍቃድ አለው። ይሄን ለመስራት የሚያስችል ባክግራውንድ አለው። ኢስላሚክ ኮሚቴው አካባቢ ግን በደንብ ቀርቦ ደግሞ ማናገርም ማውራትም ስለሚገባ ከዚህ አንፃር ብዙ ርቀት ሄደናል። በጎ ነገሮች ናቸው ያሉት የሚል ሀሳብ ነው ያለኝ። ስለዚህ ኢኒሼቲቭን በገዛ ፍቃዳችሁ ነው ወስዳችሁ እየሰራችሁ ያላችሁ። ደስ ይላል። ሽልማት በራሱ አጨቃጫቂ ነው። ሁሉንም ሰው ማስደሰት የምትችልበት ጉዳይ አይደለም። የሆነ ሰው በግሉ እኔ በጣም ሰርቻለሁ እኔ ይገባኛል ይላል። የሆነ ሰው ደግሞ ከሌኒ ሰራው ይገባል ይላል። ሁሉንም ማስደሰት አንችልም በሚል እንደምድመውና እንደ መጀመሪያ ደግሞ ኤክስፒሪየንስ በጣም ብዙ ዱላዎች፣ በጣም ብዙ ሀሳቦች፣ በጣም ብዙ አስተያየቶች ይወረወራሉ። እሱን እንግዲህ እንዴት እንደምታስተናግዱት እናወራበታለን። ታዲያ አሁን የዘረዘርክልኝ ዘርፎች አሉ። እነዛን ዘርፎች በምን መስፈርት አዘጋጃችኋቸው? መስፈርታችሁ ወይም መመዘኛችሁ ምን ነበረ? ሲቀጥል ደግሞ እጩዎችን ማን ነው እያቀረበ ያለው? የተዘረዘሩ እጩዎች አሉ። እነዛ ዘርፎች ውስጥ እጩ የሚያቀርበው አካል ማን ነበረ? በማን መልኩ ቀረበ? ለመጀመሪያ ጊዜ ሀሳቡ ሲብላላ ቆይቶ ጥቅምት 3 ነው ቦሌ አያ ሆቴል ላይ ለህዝቡ ይፋ የተደረገው። ሚንበርም ተገኝቶ ይሄንን ዘገባ ተደርጎ ነበርና ለመጀመሪያ ጊዜ ጥቅምት 3 ይፋይ መግለጫ ከተከናወነ በኋላ ሰው እንዲሳተፍበት ክፍት ነው ያደረግነው። ለህዝቡ ነው ክፍት የተደረገው። ሁሉም እጩዎች የተሰበሰቡት በህዝቡ ነው። በምን መልኩ የሚለው ደግሞ የተለያዩ ሶሻል ሚዲያ አማራጮችን አዘጋጅተን ነበረ። የኛ የቲክቶክ አካውንት አዘጋጅተን ነበረ። ከ98,000 በላይ ፎሎወር ያለው የፌስቡክ ፔጅ አዘጋጅተን ነበረ። የዌብሳይት ዴቨሎፕ አድርገን ነበረ። ethiopiamuslimaward.com የሚል ዌብሳይት አለ። እሱ ላይ ፎርም እየሞሉ መላክ እንዲችሉ ከዛ መደበኛ ስልክ ማስቀምጠን ነበረ። ቴሌግራም አለ። እነዚህ ሁሉ አማራጮች ሰው በነፃነት ተሳትፎ እጩዎቹ መላክ እንዲችል ያደረግንባቸው አማራጮች ነበሩ። በእነዚህ አማራጮች በሙሉ ላለፉት 1 ወራት ያህል እጩዎችን ስንሰበስብ ነበር የቆየ ነው። በህዝቡ ናቸው ሁሉም የተላኩት እጩዎች። ግን በህዝብ የተላኩት እጩዎች በሙሉ ደግሞ እጩ ይሆናሉ ማለት አይደለም። ህዝቡ እንግዲህ ለመላክ ይሞክራል። ከዛ ደግሞ እንደ መስፈርት የሚቀመጡ ጉዳዮች አሉ። እንደ መስፈርት በዋናነት እኛ ለማስቀመጥ የሞከርነው የኢማ አዋርድ ሲካሄድ የመጀመሪያው ጉዳይ ኢስላማዊ እሴት መኖር አለበት የሚል ነው። እንደ ሞቶም ማስቀምጠን የነበረው በኢስላማዊ እሴት ኢትዮጵያዊ መልክ የሚል ነው። ስለዚህ ቁጥር 1 ኢስላማዊ እሴት ላይ ትኩረት አድርገው የሚሰሩ ያ ማለት ለምሳሌ የሚዲያውን ስራ ካነሳን ይዘታቸው ኢስላማዊ ጉዳይ ሆነ ብቻ ሜንስትሪም ላይ የሚሰሩ ሙስሊም ባለሙያዎች አሉ፣ ግን እነሱን አያካትትም። ምክንያቱም ይዘታቸው ኢስላማዊ ስላልሆነ ማለት ነው። ቲክቶከር ሆኖ ኢስላማዊ ጉዳይ የማይሰሩ ሙስሊም የሆኑ ሰዎች አሉ፣ እነሱን አያካትትም። ምክንያቱም ጉዳዩ ኢስላማዊ ይዘት የሚል ጉዳይ ብቻ ስለሆነና በዚህ መስፈርት የአጣሪ ኮሚቴዎች አሉ፣ 5 በላይ የሚደርሱ ሰዎች አሉ። ከኛ ውጭ ደግሞ ይህንን ስራ የሚሰሩ ከህዝቡ የመጣውን ነገር ደግሞ ፊልተር ለማድረግ የሚሞክሩ ማለት ነው። መደበኛ የሚባሉ ቤዚክ መስፈርቶችን አስቀመጥን። በኋላ ግን ዳኝነት የሚሰጥባቸው ሌሎች ደግሞ ዲቴል መስፈርቶች አሉ። የመጀመሪያው ማጣሪያ እንዲደረግ ግን ቢያንስ ኢስላማዊ ይዘት ላይ ትኩረት አድርገው እየሰሩ ኢስላማዊ እሴትን የማይጣረሱ ስራዎችን እየሰሩ የሚገኙ ባለሙያዎችን ዲጂታል ሚዲያው ላይ ደግሞ ከዚህ በላይ ፎሎወር ለምሳሌ ቲክቶክ 50,000 እና ከዛ በላይ ወይም ዩቲዩብ ከ50,000 እና ከዛ በላይ እያልን የመጀመሪያ እንደ መስፈርት የሚቀመጡ ጉዳዮች አሉ። እነዚህም በግርድፉ ካስቀመጥን በኋላ ደግሞ አጣሪ ኮሚቴው ያይና ይፋ ይደረጉ ሲባል ከ100 በላይ አሁን እጩዎች ይፋ ተደርገው ቮት እየተሰጠባቸው ይገኛሉ ዌብሳይታችን ላይ ማለት ነው። የፎሎወር ብዛት መስፈርት ሆኖ ተቀምጧል በእናንተ? አዎ፣ መግቢያ ቤዚክ ትክክል ነው ብላችሁ ታስባላችሁ እንደዛ? ምክንያቱም አንዳንድ ኮንቴንቶች በጣም ጠቃሚ ሆኑና ለማህበረሰብ ፎሎ ግን የላቸውም ወይም ላይካቸው በጣም ትንሽ ይሆናል። ኢምፓክታቸው ግን የሚገርም ነው ህዝብ ጋር ቢደርስ። ምናልባት ይሄ አይገድበውም ወይ? ፎሎ ከሌላቸው እነዚህ ሰዎች በመልኩ ውድድሮች ሲካሄዱ ብዙ ጊዜ አይተሽ ከሆነ ፈቲ አዋርዶች ሲካሄዱ የአመቱ እየተባለ ነው ውድድሮች የሚካሄዱት። እኛ ግን የኢትዮጵያ ሙስሊም አዋርድ ወይም ኢማ ይዘን ስንመጣ ቢያንስ የመጀመሪያ አዋርድ እንደመሆኑ ወደኋላ 3 ወይም 5 ዓመት መመለስ አለብን ብለን ያሰብነው። ብዙ አዋርዶች መነሻቸው ዓለም አቀፍ አዋርዶች አሉ፣ ኢስላሚክ አዋርዶች እና እነሱን ነገር ለማየት ሞክረን ነበረ። ቢያንስ 3 ዓመት ወይም 5 ዓመት ወደኋላ መመለስ ይጠይቃል። የመጀመሪያው ተመልሰናል። 2015 16 እና 17 አካተን ነው ኖሚኒዎች ወይም እጩዎች ስንቀበል የነበረው። ምርጥ የሚለው ታዲያ የመጀመሪያ ስለሆነ እንደዛ ነው። እንደ ልምድ እንደዛ አይነት ልምዶች ስላሉ ዓለም አቀፍም ሀገር አቀፍም ልምዶች ስላሉ እነሱ መነሻ ያደረግና ግን ደግሞ ልናጣቸው የማይገቡ ዘርፎችም ሰዎችም እንዳይኖሩ ቢያንስ ትንሽ ወደኋላ ማየቱ አስፈላጊ ስለሆነ አሁን ከ2018 ላይ ይሄንን አካሄድን 2019 ስናካሄድ ግን የ2018 ብቻ ነው የምንመለከተው ማለት ነው። ይሄ ግን የመጀመሪያው ስለሆነ ትንሽ ወደኋላ ብንሄድ የሚለው ሐሳብ ስለነበረ
ቢያንስ 1 ዓመት መስራት አለባቸው በዛ 3 ዓመት ውስጥ። ስለዚህ የሆነ ዘርፍ ላይ አንድ ሰው 1 ዓመት ሰርቶ ኖሚኒ ሲሆን ዲጂታል ሚዲያዎቹ ግን እንደዘበት ኖሚኒ ባይሆኑ ወይም ትንሽ መልፋት ይጠበቅባቸዋል። ጊዜው አለ አይደል? ቀጣይም 2019ም 20ም እያለ ስለሚቀጥል እድሉን ስለማያጡት እሱ እንደ መስፈርት ቢቀመጥ የሚለው መነሻ ሐሳቡ ከዛ ይመጣል። ምናልባት አሁን ለመመለስ የሞከርከው ይመስለኛል። እኔም እንደ ጥያቄ ያስኩት አንድ ሐሳብ አለ። የዓመቱ ምርጥ በሚል ኮቴሽን ውስጥ የተካተቱ ባለፉት 2 እና 3 ዓመታትም ጭምር ኤግዚስት ያላደረጉ ፕሮግራሞች አንዳንድ ተቋማት ተካተዋል የዓመቱ ምርጥ በሚልና በጣም ብዙ ሰው ሲወዛገብ እሱን እያየን ነበረ። እነዚህን ሰዎች እንዴት ነው እጩ አድርገው ያቀረቡት? እንዴትስ ነው ደግሞ ቮት የሚደረጉት? ባለፉትም ዓመታት 1 ዓመት 2 ዓመት ወደ ኋላ መለስ ስንል የሉም እነዚህ ምናልባት ፕሮግራም ውስጥ ብናይ ተቋማትን ብናይ የሌሉ ናቸውና እንዴት የዓመቱ ምርጥ ተብለው በዚህ ዓመት ይካተታሉ የሚል ሐሳብ ነበረ። ወደ ኋላ መመለስ ስለፈለጋችሁ ነው የተካተቱት? አዎ ለሄን ነው አካታች ሆኖ ለመሄድ ነው። የመጀመሪያው ውድድር ስለሆነ የዓመቱን ብቻ እንውሰድ ካልን ምንተዋቸው ምን ዘነጋቸውና መመስገንና እውቅና መሰጠት የሚገባቸውም ሰዎች ይረሳሉ። ስለዚህ ይሄም ትክክል ነው። ላለፉት 2-3 ዓመታት ሳይኖሩ አሁን ኤግዚስት ካደረጉና አገልግሎት እየሰጡ ካሉቱ ጋር እኩል እጩ ሆነው እኩል ድምጽ መሰጠቱም ትክክል ነው ብላችሁ ተገቢ ነው። ምክንያቱም የ3ቱን ዓመት ስንመለከት ለምሳሌ 2018 ላይ ዓመቱን በሙሉ የሰራ 2017 እና አክቲቭሊ እየሰራ ካለው ጋር ይወዳደራል። የዓመቱ ብቻ ስለሚታይ ይሄ ለዘንድሮ ብቻ የሚሆን ነው የመጀመሪያ ውድድር እንደመሆኑ። ቀጣይ ዓመት ስንመለከት ግን አክቲቭሊ ስራው ላይ ያሉ ዓመቱን ሙሉ ሲሰሩ የነበሩ ሰዎች ናቸው እጩ የሚሆኑበት። ምናልባት እንደ ተቋም አምናችሁበት ነው ይሄን ልታደርጉ ያሰባችሁት። ህዝብ ጋር ግን ስቲል ጥያቄ የሚያስነሳ ሆኖ የሚቀጥል ይመስለኛል። ዓለም አቀፍና ሀገር አቀፍ ልምዶች አሉ። እንደዚህ አይነት ነገሮች ስላሉ ነው ከመሬት ተነስተን ሳይሆን ትንሽ ነገሮችን ልምዶችን እንመልከት ብለን ስንመለከት እንደዚህ አይነት ልምዶች አሉ። የመጀመሪያው ውድድር ሲጀመር የዓመቱ የሚለው የ1 ዓመት ብቻ መውሰዱ ብዙ ጊዜ አሻሚነት ስለሚኖረው ትንሽ ወደ ኋላ ማየቱ አንዳንዶቹ 5 ዓመት ይመለሳሉ እኮ እኛ እንደውም 3 ዓመት ከተመለስን በቂ ነው የሚል ሐሳብ ስለነበር እዛው ላይ እንቆይና ፕሮፌሽናሊ እጩ በተደረጉባቸው ዘርፎች ላይ ካፓብል ያልሆኑ ወይም ደግሞ ፕሮፌሽናል ያልሆኑ ወይም ደግሞ ሙያቸው እንዴት ነው በትምህርት ያልሆነ ኦር እንደዛ አይነት ተቋማትና ግለሰቦችም ስቲል ተካተዋልና እሱም በእናንተ ታምኖበት ነው? ትምህርት ማየት በጣም አስቸጋሪ ይሆናል። ምክንያቱም ሪያሊቲውን ከተመለከት ነው ሚዲያው ላይ የሚገኙትን ዲጂታልም ሜንስትሪም ሚዲያ ላይ የሚገኙትንም ከተመለከትን በተቋም ደረጃ ደግሞ የሚንቀሳቀሱትን ግለሰቦችንም ተቋማትንም ከተመለከትን እንደው በጣም ፕሮፌሽናል ሆነን እንንቀሳቀስ ካለን ብዙ የምናጣቸው ሰዎች ይኖራሉ። ስለዚህ በጣም ሪስትሪክትድ መሆኑ አስፈላጊ ስላልነበረ ነው። የስራ ልምድ በሚለው ልምዱ ላይ በመቆየታቸው ልምዱና ስራው የሚታይ ስራ አይደለም። አብዛኛው እኛ እንደ ዘርፍ ያየናቸው ጉዳዮች ህዝቡ የሚያውቃቸው የሚያያቸውና በጣም ግልጽ የሆኑ ስራዎች ናቸው። ስለዚህ በቀላሉ መፍረድ የሚቻሉ ጉዳዮች ስለሚሆኑ ከማየት አንፃር ማለት ነው አስቸጋሪ አይደለም። እሺ በህብረተሰቡ እጩ ያልተደረጉ እናንተም ያላካተታቸው ነገር ግን በርካታው ማህበረሰብ ደግሞ በስራቸው የሚያውቃቸው ሰዎች እንዳሉ ተጠቅሷል። የነሱ ጣፈጥናስ ምንድነው? አንጻራዊ ነው። አንዳንዶቹ ኢንቴንሽናሊ ምናልባት ብዙዎቹን አክቲቪቲ ስራ ላይ ያሉትን ከዛ ወጣቶችን ለማሰብ ከዛ ደግሞ እዚህ ዘርፍ ላይ ብቻ ያሉትን ሰዎች ለማሰብ ስንሞክር ለምሳሌ በጣም ትልልቆቹ ከፍተኛ አስተዋጽኦ የነበራቸው ለአመታት ሲሰሩ የነበሩ ሰዎችን ከተመለከትን በቀላሉ እጩ አድርገን አምጥተን ልናወዳድራቸው ማንችላቸው ሰዎች አሉ። ከዛ አንፃር የተመለከትናቸው አሉ። ምናልባት እጩ ሆነው ቢመጡ አስፈላጊ ያልሆኑ ማለት ነው። ከበጎ ነገር ከማሰብ አንፃር ለምሳሌ በጣም ጥሩ ዳይ የነበረ ሰው በብዙ አገልግሎት ሲሰጥ የነበረ ሰው አምጥተን በህዝብ ቮት ይሰጥብህ የሚለው ነገር ስተት ስለሚሆን እንደዚህ አይነት ዘርፎችን አከማክበር ሆን ተብሎ የተተው አይነት ዘርፎች አሉ። አንዳንዶቹ ግን ተጠቁመውም መስፈርቱን ሳይሟሉ ቀርቶ ደግሞ የተተው ሰዎችም ተቋማትን ደግሞ ይኖራሉ። አብዛኞቹ ግን የመጀመሪያ ስለሆን ክፍተት ደግሞ የለም ተብሎ በጣም ፍጹም ነው ለማለትም ይቸግራል። ክፍተቶች ይኖራሉ። ለምሳሌ ኦልሞስት አሁን ጉዳዩን ከጀመረው ወር ከምናምን አልፎታል። ስለዚህ በጣም ኦፕን ማይንድድ ሆነን ሰዎችን ለመስማት ያላየናቸውን ለማየትና እንደ አዲስ ደግሞ ለማካተትም ነገሮችን ለማየት የሞከርንባቸው በጣም ብዙ ዘርፎችም ሁኔታዎችም አሉ። እስካሁንም እየሰማን እያረምን እየቀጠልን ነው። ያ ግን ፍጹም ተፈቶ የሆነ አሁን ጤነኛ ወይም ደና የሚባል ነገር ላይ ያለው ነው ለማለት ሊቸግር ይችላል። ክፍተቶች ግን ሊኖሩ ይችላል። አሻሚ ነው፣ አወዛጋቢ ነው ሽልማት የሚባለው ሀሳብ ቀደም ሲልም ለማንሳት ሞክሬያለሁ። ሁሉንም ሰው ማስደሰት አንችልም፣ ግን ደግሞ ማህበረሰቡ በውስጡ እያብላላ ያለውንም ጥያቄ ለማንሳት ጭምር ነው ከእናንተ ጋር ቆይታም እያደረግን ያለውን መልስ እያገኙ ቢሄዱ ጥሩ ነው በሚል ነው። እዚሁ ዘርፍ ላይ አንድ ማንሳት የምፈልገው
የዓመቱ ምርጥ ነሺዳ የሚል ዘርፍ አላችሁና እዛ ላይ የተጠቀሱ ነሺዳዎች አሉ። እኔ በግል ያስተዋልኩት የህብረትና የግል ስራዎች ቀርበዋል እጩ ሆነው ሰው ቮት እያደረገ ያለው ወይም ደግሞ ቮት ሲያደርግ ከምን አንፃር ነው? ነሺዳውን ከግጥም አንፃር ከዜማ አንፃር ወይስ ደግሞ መድረኩ ከቀረበበት መድረክ አንፃር ነው? ይሄም አሻሚ ሆኖ አግኝቻለሁ። በግሌም ሜቢ ተመልካቾች ጋር ያለ ጥያቄ ይመስለኛል። ታዲያ ቮት ሲደረግ በእነዚህን ያማከለ ነው ወይ ቮቲንጉ? እንዴት ነው ድምፅ አሰጣጡስ የሚሆነው? መጀመሪያ ይዘናቸው በጣም በሰፊው ቢታይ ብለን ለምሳሌ ነሺዳን ካነሳን አንድ የኢስላሚክ ጥበብ ዘርፍ አድርገን ነው የምንመለከተው። ስለዚህ ይሄኛው ዘርፍ ብቻው መስራት ይችላል። ለምሳሌ እያደግን ስንሄድ አቅማችን ሲጎለብት መስራት ብንችል ብለን ከያዝናቸው ዘርፎች መካከል አንደኛው ነበረ። በብዙ ምክንያት አንደኛው ውስጡ ምናልባት ነሺዳ ብቻ ሲባል ገጣሚ ሊኖር ይችላል፣ ራሱ ሙንሺዱ ሊኖር ይችላል፣ እዛ ውስጥ የሚሳተፉ የተለያዩ ባለሙያዎች ይኖራሉ። እነዚህ በሙሉ ለየብቻቸው ቢታዩ ሽልማት የሚገባቸው ናቸው። ስለዚህ ጠቅልሎ አምጥቶ በአንድ ዓመት የሆነ እናወዳድራቸው የሚለውም ሀሳብ መጀመሪያ ለእኛ በጣም አስቸግረውን ስለነበረ እንዴት እንመልከተው የሚለውን ጊዜ ወስደንበት ከሰዎች ጋር ለማውራት ሞክረን ነው ወደ ማካተቱ የመጣ ነው። ለማካተትም ስንሞክር የመጀመሪያ ዓመት እንደመሆኑ የነሺዳ ስራ ብቻ በሚለው ዘርፍ ውስጥ ነው እንድንመለከታቸው የፈለግነው። ያ ማለት እንግዲህ በጣም ብዙ ዘርፎች አሉ እንዳልነው፣ ግን ለዘንድሮ የነሺዳ ስራ የሚለውን ብቻ እንመልከትና ስራዎቹን ፊልተር እናደርጋቸው፣ ከዛ ለሰው ክፍት እናደርጋቸዋለን። በዛ መሰረት መሳተፍ እንዲችሉ የሚል ሀሳብ ነው የነበረው። በዚህ መሰረት የነሺዳን ስራ ከተመለከትነው የህዝብ ጥቆማ አልተሰጠበትም። ባለሙያዎች ራሳቸው ተሳትፈውበት እነዚህ በዚህ ዓመት ኖሚኒ መደረግ አለባቸው የሚለውን የአጣሪ ኮሚቴዎቹ ራሳቸው ቁጭ ብለው የሰሩት ስራ አለ። ከዛ ከሙንሺዶቹ ጋርም ለማውራት የሞከርንበት ርቀት አለ። በዚህ መሰረት የመጡ የነሺዳ ስራዎች ናቸው። ህዝቡ እንግዲህ የነሺዳ ስራዎቹን ስለሚሰማ ስለሚያውቃቸው ስራዎቹ ላይ ብቻ ትኩረቱን አድርገው ቮት ማድረግ እንዲችል ነው። ከዛ በተለየ መንገድ ደግሞ የነሺዳ ስራዎችን እንደ መደበኛዎቹ 50-50 አይደለም ያደረግነው። ለምሳሌ መደበኛ ዘርፎቹ ላይ 50ው የህዝብ ዳኝነት አለበት፣ 50ው ደግሞ የመደበኛ የባለሙያ ዳኝነት አለበት። ነሺዳው ጋር በተለየ መንገድ 40% ህዝብ መዳኘት እንዲችል፣ ሌላውን ግን ባለሙያው በደንብ ቁጭ ብሎ መመልከት እንዲችል፣ እዛ ውስጥ ደግሞ ዳኞቹ ራሳቸው ዲቴል መስፈርቶች አሏቸው። በዛ መሰረት እንድንሄድ ነው አስበን ይሰራል። ስለዚህ ግጥም፣ ዜማ፣ የሙንሺዱ ብቃት ፕላስ ደግሞ እጮቹ ሲመዘገቡ በስላሽ የቀረቡባቸው መድረኮችን ሜንሽን ተደርገዋል እና እነሱም ቮቲንግ ውስጥ ወይም ደግሞ መመዘኛቸው ውስጥ አይካተቱም። ስለዚህ ነሺዳ ስራዎቹን ብቻ ነው የሚመርጡት ማለት ነው። አዎ፣ ሰዎቹ እንግዲህ ስለሚወዱት እኮ ቮት ሊያደርጉ ይችላሉ። እሱ መገደብ አስቸጋሪ አይደለም። ግን እኛ ስራውን ያቀረብ ነው። በዚህ ዓመት በቃ እንደ ስራ ነሺዳዎቹ ቢቀርቡ የሚል እንደ ዘርፍ ቢቀርቡ የሚል ሀሳብ አንስተን ያቀረብንላቸው። ሰው ለመምረጥ የሚሞክርበት መንገድ አለ። እኛ ግን ዳኝነቱን ስንሰጥ ከግለሰቦቹ ጋር ወይም ከግጥም ሰሪዎች ጋር ምናምን አይደለም። ግንኙነቱ የሚሆነው ከስራው ጋር ብቻ ለመመልከት የምንሞክርበት ነው። ይሄንንም ግልጽ አድርገን ማለፋችን ተገቢ ነው ብዬ አምናለሁ። መርሃባ። ስለዚህ ሁሉንም አጥርተን ማለፍ አለብን ብዬ ስላመንኩኝ ነው። ሌላው ማንሳት የምፈልገው 100% በህዝብ ድምጽ እንዲሰጥበት ያደረጋችሁት ዘርፍ አለ፣ የኡምራ አገልግሎት ዘርፍ አለ። እዚህ ላይም ጥያቄ አለኝ። ምን ያህል ኡምራ ተጓዦች ተጉዘዋል? አሁን እንደ ትሬንድ ከተጀመረ ጥቂት ዓመታት ነው ኡምራ አገልግሎት እና በምን ያህሉ የትራቭል ኤጀንቶች ምን ያህል ሰዎች ተጉዘው እነዚህን ኤጀንቶች ጀጅ ማድረግ ይችላል ወይም ደግሞ መመዘን ይችላል ብላችሁ አምናችሁ ነው 100% በህዝብ እንዲደረግ ያሰባችሁት? ተቋማችሁ ይሄን ኢኒሼቲቭ ወስዶ እያዘጋጀ ያለው ተቋም ለምን የራሱን አሴስመንት መስራት አልፈለገም በዚህ ዘርፍ? የኡምራውን ከተመለከት ነው በተለየ መንገድ ከሌሎቹ እንዳልሽው 100% በህዝብ የሚዳኝ ነው የሆነው። የኡምራውን ነገር ከተመለከት ነው እንደ ተቋም አይደለም የምንመለከታቸው። ተቋሙን ከተመለከት ነው በጣም ብዙ የእስልምና እምነት ተከታዮቹ የሚሳተፉባቸው ዘርፎች ናቸው። ለምሳሌ 20 ሺዎቹ ሰዎች ቢሳተፉ ኡምራ ላይ በዚህ ዓመት ብለን ብናስብ በቀላሉ እነዛ 20 ሺዎቹ ቮት ለማድረግ የሚሞክሩት ለአንድ ተቋም አይደለም። ስለዚህ ምናልባት 20 የኡምራ አገልግሎት ሰጪ ድርጅቶች ቢኖሩ እኩል ኦፖርቹኒቲ ነው ያላቸው። በሚሊዮን ላይሳተፍ ይችላል ሰው፣ ሚሊዮኑም ድምጽ መስጠት ላይችል ይችላል። ግን ደግሞ ህዝቡ የሚሳተፍባቸው የሚያውቃቸው በየዓመቱ ምናልባት ኤክስፒሪየንስ የሚያደርጋቸው ጉዳዮች ስለሚሆኑ ለሁሉም ክፍት ብናደርገው እኩል ኦፖርቹኒቲ ያላቸው ነው። አንዱ ከአንዱ የሚጎዳበት ምክንያት የለም። ምክንያቱም ክፍት ነው የተደረገው።
ሁሉም ተሳታፊዎች አሉ። ምናልባት ቁጥራቸው ትንሽ ሊሆን ይችላል። እነዛ ትንሽ ቁጥር ያላቸውም ሰዎች ቢሆኑ ግን ለሁሉም ቮት የማድረግ እድል ስላላቸው ሚዛናዊ ነው ብለን አስበን ነው ለመስራት የሞከርነው። ከዛ ለህዝብ በጣም ክፍት ሲደረግ ደግሞ ተቋም ሬት ማድረግ የሚለው በጣም አስቸጋሪ ነው። የኛ ማንዴትም አይሆንም እንደዚህ አይነት ተቋማትን በዚህ መንገድ እንዳኛቸው ብንል የኛ ኃላፊነት ስለማይሆን ኃላፊነት ወስደው የሚሰሩ የመንግስትም የግልም ተቋማት ሊኖሩ ይችላሉ በዚህ ዘርፍ ላይና እሱ ለመስራት አስቸጋሪ ስለሚሆን ለህዝቡ ክፍት ብናደርገው የሚሳተፍባቸው የሚያውቃቸው ደግሞ ዘርፎችም ተቋማትም ስለሆኑ ሚስ ደግሞ ባናደርጋቸው መልካም ስለሆኑ የኡምራ አገልግሎት ዘርፎቹ አስፈላጊ አይደሉም ካልን ምናጣው ዘርፍ ስለሚኖር ማለት ነው። ብዙ ሙስሊሙ ማህበረሰብ የሚሳተፍባቸው ጉዳዮች ስለሚሆኑ ቢካተቱና ዳኝነቱ ግን በዚህ መንገድ ቢሆን መልካም ነው ብለን አስበን ለሁሉም ግን ኦፖርቹኒቲው ክፍት እንዲሆን እኩል ድል እንዲኖራቸው ታስቦ የተዘጋጀ ዘርፍ ነው እሱ። ጥሩ። ያልተካተቱ ዘርፎች አሉ። አይ ቲንክ ሜቢ አላየሁትም ይሆናል ታረመኛለህ። የበጎ አድራጎት ዘርፍ የለም ዘርፍ ውስጥና ምንድነው እሱስ ምክንያቱ? በጣም ጥሩ። በሶስት መንገድ ነው አዋርዱ ሲካሄድ የሚታሰበው ነገሩ። አንደኛው በህዝብ ጥቆማ ተሰጥቶ በህዝብም በዳኞችም ዳኝነት የሚሰጥባቸው ዘርፎች አሉ። ይሄኛው አንደኛው ጎራ ነው። ሁለተኛው ጎራ ፐርፎርሚንግ ወይም ክውን ጥበባት ብለን ያሰብናቸው አሉ ውድድር የሚካሄድባቸው እሱም ለህዝብ ይፋ ተደርጓል። ለምሳሌ እስላማዊ ግጥሞች ይወዳደራሉ። በእለቱ ይወዳደራሉ። ስራዎቻቸው መላክ የጀመሩ አሉ። ምክንያቱም ማስታወቂያዎችን ሰርተን ስለነበረ እስላማዊ ግጥሞች እየተላኩልን ነው። እስላማዊ ካሊግራፊዎች እየተላኩልን ነው። እስላማዊ አጫጭር ፊልሞች እየተላኩ ነው። እነዚህ ዘርፍ ውስጥ ያልተካተቱ ነገር ግን መድረኩ ላይ የሚቀርቡ ናቸው። እስካሁን ተሳትፎ እየተደረገባቸው ያለ እስከ መጨረሻው ቀን የሚቀጥሉ በእለቱ ዳኝነት የሚሰጥባቸው ናቸው እነዚህ። ከዛ ደግሞ ሶስተኛው እውቅና ብቻ የሚሰጥባቸው አሉ። እነዚህ ዘርፎች ደግሞ ህዝብ እጩ አይልክባቸው፣ ዳኝነትም አይሰጥባቸው። ራሱን የቻለ ደግሞ ይሄንን የሚሰራ ኃላፊነት የሚሰማው ግሩፕ ኖሮ እዛ ላይ እውቅና መሰጠት የሚገባቸው። ይሄ ደግሞ አክቲቭሊ 3 አመት ምናምን የምንለውም አይደለም። ከሌሎቹ ዘርፎች በተለየ መንገድ ምናልባት ወደ ኋላ 50 አመት ሊመለስ ይችላል፣ 20 አመት ሊመለስ ይችላል። በዚህ ደረጃ የአጭር ጊዜ ስራ ስላልሆነ የህይወት ዘመን ተሸላሚ አለን። ለምሳሌ አንደኛው ዘርፍ እሱ ነው። በአስተዋጽኦአቸው በጣም ከፍ ያለ አስተዋጽኦ አደረጉ የሚባሉትን ወደ ኋላ ተመልሰን ማመስገንም እውቅና መስጠትም ስለሚገባ የህይወት ዘመን ተሸላሚ አለን። የበጎ አድራጎት ድርጅት ሽልማትም አለን። እነዚህ ዝም ብለው በቀላሉ የሚከናወኑ ስላልሆኑ በብዙ ሂደትና ጥናት መደረግ የሚገባቸው ስለሆኑ ህዝቡ በቀጥታ የማይሳተፍባቸውም ድምጽ የማይሰጥባቸው ራሱን በቻለ መንገድ የዕለት ዕለት ይፋ የሚደረጉ ዘርፎች ናቸው። ስለዚህ በሶስት መንገድ መመልከት እንችላለን። ያደረግናቸው ጉዳዮች አይደሉም ማለት ነው። መርሐባ። ስለዚህ ይሄን ሁሉ ፕሮሰስ አልፎ ተሸላሚ የሚሆነው ተቋምና ግለሰብ ምንድነው የሚያገኘው ጥቅም? የመጀመሪያው እንግዲህ ያየናችሁ ነው መባል ነው። ኢስላማዊ ሴት ኢትዮጵያዊ መልክ በርቱ ነው። ስራዎቹን እየሰሩ እዚህ ነገር ውስጥ ሲጓዙ በብዙ ድካም ውስጥ ነው የሚጓዙት። ምክንያቱም ለምሳሌ ዲጂታል ሚዲያውን ከተመለከት ነው ምናልባት ቀላል ነገሮችን ሰርተሽ ተጽዕኖ መፍጠር የምትችይበት ዘርፍ አይደለም። ግን እነዚህ ሰዎች ለዲናቸው ሲታገሉ ምናልባት ለማስተማር ሲሞክሩ መረጃ ለመስጠት ሲሞክሩ እያየናቸው ነው ማለት የሚገባበት ሁኔታ ይኖራልና እነሱን ማመስገንም እውቅና መስጠትም አስፈላጊ ነው። ስለዚህ ምናልባት የዋንጫ መስጠቱ ምናምን ትልቅ ጉዳይ ላይሆን ይችላል። በእለቱ ሪኮግናይዝ ማድረግን እያየናቸው ነው ማለት ለነሱ ቀጥሎ ላለው ትውልድ ደግሞ እነሱን ተከትሎ የሚመጣ እነሱን እየተመለከተ ያለ ደግሞ ትውልድ አለ። ስለዚህ የሰሩ ሰዎች ይመሰገናሉ። ጥሩ እየሰሩ ያሉ ሰዎች እኮ ይታያሉ ማለት እንዲችል ለነሱ መልእክትን ለማስተላለፍ ተጠባቂ ደግሞ ኢስላማዊ መድረክ እንዲሆንም ነው። በጋራ መገናኘት የምንችልባቸው ተጠባቂ መድረክ ዓመታዊ መድረክ መሆን እንዲችል ሁሉም ሙስሊሙ ማህበረሰብ ደግሞ መሳተፍ የሚችልበት መድረክ እንዲሆንም አስበን እየሰራን ነው። ከዓለማዊ ጥቅም አንፃር ብዙ ላይ ያገኙበት ይችላሉ። ግን ደግሞ ምስጋናውም እውቅናውም ለነሱም ከጀርባ ላይ የሚመጣው ትውልድ በጣም አስፈላጊ ስለሆነ እሱን ከማሰብ ነው። እስከዛሬ ደግሞ ያልተሰራባቸውም እንደ ጋፕ የተመለከት ነው ስላልን እሱን ለመምላት ከማሰብ ነው። አሪፍ። መቼና የት ይካሄዳል? ተሳታፊዎች በምን መልኩ ይሳተፋሉ? እንግዲህ አሁን ይፋ ካረግነው በኋላ www.ethiopiamuslimaward.com ዌብሳይት አለ፣ ኦፊሻል ዌብሳይት አለ። ድምጽ አስጠሩ አላለቀም ማለት አላለቀም። መቼ ድረስ ይቀጥላል? 1 ወር ድረስ ይቆያል። ከዚህ በኋላ አሁን ቢያንስ 1 ሳምንት ቮት ተደርጓል። ካሁን በኋላ ባሉ 3 ሳምንታት ደግሞ ቮቲንጉ ይቀጥላል። ስለዚህ ለሚቀጥሉ 3 ሳምንታትም ተመልካቾች እየተሳተፉ ቮት እያደረጉ መቆየት ይችላሉ። ሊስቶቹ በሙሉ እዛ ላይ ያሉ በመረጡት ዘርፍ ላይ ገብተው የሚወዱትም ይፈልጉትን ይገባዋል የሚሉትን ሰው ቮት ያደርጋሉ። በዚህ መሰረት ቢያንስ 3 ሳምንቱን ከሄድን በኋላ ይፋ የምናደርገው ከዛ በኋላ ነው። ቮቲንጉ ካለቀ በኋላ ነው ቮት ይፋ የሚደረገው። የግዛክት ቀኑ በዚህ ቀን ነው የሚደረገው የሚለው ነገር ቮቲንጉ ካለቀ በኋላ ቦታውም
ጊዜውም የሚወሰን ነው የሚሆነው። ጥሩ። ተሳታፊዎችስ በምን መልኩ መታደም ይችላሉ መድረኩን? እሱንም እየሰራንበት ነው እንግዲህ በጣም ብዙ ስለሆነ ሊሆን የሚችለው ቢያንስ ቁጥራችንን በዚህ መጠን እናድርግና እነማን እንጥራ የሚለው ቀጣይ ቤት ስራ ስለሆነ እሱም እየተሰራበት ያለ ነው። ቦታውም እዛ ላይ ይፋ የሚደረግ ነው። ስለዚህ ባሉን አማራጮችን በሚዲያዎችም ይፋ እናደርጋለን። መርሐባ። ስለመጣ በጣም ደስ ብሎኛል። ይሄን የመሰለ ማብራሪያም ስላገኘን ተመልካቾች አሏቸው ያልናቸውን ጥያቄዎች በከፊል ማንሳት ችለን ስለተብራራልንም ደስ ብሎናል። የቀረ ነገር ካለ እድል እንስጥህና እንሰናበት። በጣም ቆንጆ። እናንተም በጣም ከልብ እናመሰግናለን። ሚንበር እስካሁንም እያገዘን ስለሆነ በነገራችን ላይ ተመልካቾች መንገር አለብኝ አይደል? ሚንበር በብዙ ዘርፍ እጩ ነው። ልክ ነው እንዴ? እና በጣም በርካታ ፕሮግራሞች ደግሞ ባለሙያዎችም እጩ ሆነው ቀርበዋል። እየገባችሁ ድምጽ ስጡ። ሚንበር በጣም እናመሰግናለን። መወዳንም አንቺን ፈቲም በጣም ከልብ እናመሰግናለን። እንግዲህ በበጎ ነገሩን ተመልክተውት አብረውን መስራት የሚችሉ ግለሰቦችም ተቋማት እንዲኖሩ በዚሁ አጋጣሚ ጥሪ ለማስተላለፍ እንወዳለን። መድረኩን ስፖንሰር ማድረግ እንችሉ በቻሉት ሁሉ ማገዝም እንዲችሉ እነሱን ጥሪ ማስተላለፍ እንፈልጋለን። እስካሁን የተሳተፉ የሚገኙ ሰዎችንም ማመስገን እንፈልጋለን። ትገኛላችሁ? ስልኮቻችን በሶሻል ሚዲያዎቻችን አሉ። ምናልባት በአካል ማግኘት ሲፈልጉ በዛ ደውለውም ሊያገኙን ይችላሉ፣ ወይም ደግሞ ሊያወሩን ይችላሉ በኢንቦክስም በዛ መሰረት ሊያገኙን ይችላሉ። ከዛ በአካል መገናኘቱ መቀጠል የሚችል ጉዳይ ነው። በዚሁ አጋጣሚ ግን በጣም ፍጹም የሆነ ዝግጅት እያዘጋጀን ነው ማለት ስለሚቸግር ክፍተቶች ካሉ ደግሞ አፉ እያሉንም ማገዝ የሚችሉትን ነገር ደግሞ እያገዙ እየመከሩን ጥሩ ዝግጅት መሆን እንዲችል በየዓመቱ እያደገ የሚሄድ ዝግጅት መሆን እንዲችል በዛ በጎ መንገድ ቢረዱት በጣም መልካም ነው ብለን እናስባለን። በጎ ከማሰብ መነሻ ያደረገ ዝግጅት ስለሆነ ደስ ይላል። በጣም አሪፍ ሀሳብ ነው። ከሀሳቡ ጀምሮ እናመሰግናለን። በዚህ መልኩ ለማገልገል ለመስራት ስላሰባችሁ ብርታቱን አላህ ይስጣችሁ። አሜን። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። እንግዲህ በሚታየው ሊንክ እየገባችሁ ድምጽ እንድትሰጡ እኛም አደራ ማለት እንፈልጋለን። አብራችሁን ስላላችሁ እናመሰግናለን። መወዳችን ይቀጥላል። አብራችሁን ቆዩ።